ጽናት ድራማ ክፍል 198 ተለቀቀ። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካች እንደምን አላችሁ? ባላችሁበት ሰላማችሁ ብዝት ይበልልኝ። ለዚህ ቻናል አዲስ ሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባሮች ላይክ እና ሼር በማድረግ አበረታቱኝ። በጽናት ድራማ ላይ እንግዲህ የተለያዩ ነገሮችን አዳዲስ ነገሮችን በየቀኑ እየተመለከትን እንገኛለን ማለት ነው። ሶሲ እንግዲህ ከብዙ ጊዜያቶች በኋላ ወደ እነ ጽናት ጋር ተከስታለች። ወደ እነ ጽናት የመጣችውም የኪራን ሰርግ እንግዲህ ምክንያት በማድረግ ነው። ነገር ግን እንግዲህ ማረፊያዋን ሆቴል አድርጋለች። እናም በአሁን ሰዓት እንግዲህ ይቅርታቸውን ትሻለች ከሁሉም። እኔ በፊት የምታውቁኝ የድሮዋ ሶሲ አይደለሁኝም፣ ተቀይሬያለሁ፣ የእውነት ሰው ናፍቆኛል በማለት ትማጸናለች። በባለፈው ክፍልም እንግዲህ እነ ምሩ ጋር ሄዳ ምሩንም ስትጠይቃት ነበረ። ነገር ግን እንግዲህ ናሆም አመናጭቆና ጩሆባት ነበር ከቤቱ ያባረራት። ሆኖም ግን ከቤቱ ካባረራት በኋላ በጣም ተጸጸተ። መንገድ ላይ ሮጦ ሄዶ ተከትሏትም ነይ እንግዲህ አይነሽ ወደ ቤት መመለስ አለብሽ ቢላትም እሷ ግን በጣም ክፉኛ ከፍቷት ነበርና ልትመለስ አልቻለችም ማለት ነው። በዛሬው ክፍል ደግሞ ጽናትን ይቅርታ አለቻት። ጽናት በፍጹም የማይታሰብ ነገር ነው። ይቅር ይቅር ቢባል በልጅ ሞት ይቅር ሊባል አይችልም። አንቺ ልጄ ነጥቀሽኛል እኮ በማለትም እንግዲህ ጽናት ያው ይቅርታዋን ልትቀበላት አልቻለችም። እባክሽን ብላ እግሯ ስር ወርቃ ብትለምናትም ጽናት የሶሲን ይቅርታ ልትቀበል አልቻለችም። ጽናት ይቅር ብለው ለጠየቋት ሁሉ ይቅር ትልም ነበረ። አሁን ላይ ግን በልጅ የመጣ ነገር በሚለው እንግዲህ የሶሲን ይቅርታ ልትቀበላት አልቻለችም። ሶሲም እባክሽን ብላ እግሯ ስር ወርቃ ነበር እንግዲህ የለመነቻት። ነገር ግን ጽናት በጣም ትመልሷለች ብለን ያልጠበቅነውን መልስ ነው የመለሰችላት። እሱም ይቅርታዋን አልተቀበለቻትም። ሶሲም በጣም አዝናለች። እናም እንግዲህ ኪራ ጋም ጽናት እንግዲህ ሶሲ መታ ይቅርታ እንደጠየቀቻትም ብትነግረውም ነገር ግን ኪራ ነበር ያው ከጽናት ጋር ይቅር እንዲባባሉም ሲል የነበረው እና እሱ የመሰለው እንግዲህ እንዴት ቤት ድረስ እንድትመጣ ታደርግብኛለህ ስትልም እሱ የመሰለው እንግዲህ ከሀና ጋር ነው አሁን ላይ ያለው ግንኙነት። በየቀኑም ያው የስራቸው ባህሪ ስለሆነ በተሳሳተ ነበር ያሰበው። ከዛ ሶሲ መሆኗን ሲያውቅ እና ምን ነበረ ምላሽ ይችልም ልጄን እኮ ነው ያሳጣችኝ በማለትም እንግዲህ ከኪራ ጋር እንግዲህ የበፊቱን ቁስሏን ያው ቀስቀስ አድርጋ ጽናት በጣም ስትናደር ነበር በሶሲ ምክንያት ማለት ነው። ኪራም እንግዲህ ነገራቶችን አበራርዶ ያው ወደ ፍቅር ቀይሮ በሲስተም እንግዲህ ጽናትን ከዛ ሙድን ሊያወጣትም ችሏል ማለት ነው። በጣም በሚያሳዝን ሁኔታ እንግዲህ ሰኒና ጆከር በጣም ግራ የሚያጋባ ህይወት እየኖሩ ይገኛሉ አሁን ላይ። በጣም የሚያስፈራራቸው እና የሚዝትባቸው ሰው አለ። ግን ማነክ እነማን ናቸው የሚባለውን ነገር ሊደርሱበትም አልቻሉም ማለት ነው። እናም እንግዲህ ያው የሰውን ህይወት ስላጠፉ ያ ነገር ስጋት አለባቸው። ከኔና ከአንተ ውጭ ማን አለ? ደግሞ እኮ ስንሮጥ ሁሉ እንግዲህ ያው ፎቶ መኝታ አልጋቸው ላይም ተደርጎ ነበር እና እርስ በራሳቸውም እየተጠራጠሩ ነው። ሰኒ ምንም ቢሆን እኮ አንተ የኔ አጋች ነበርክ፣ ላምንክ አልችልም፣ አንተ ነህ ይሄን ነገር እንደዚህ የምታደርገው በስተጀርባዬ እያለችም ጆከርን እንግዲህ ስታናግረው ነበረ። ሰኒ በምትናገረው ንግግር ሁሉ ጆከር እጅጉን በጣም እየተናደደም እየተበሳጨም ቤቱን ጥሎም ለመሄድ እንግዲህ ብዙ ጊዜ እየተነሳ ነው። ጥሏት ለመሄድ ደግሞ ጭራሽ የሚጨክል ልብም አላገኝም ማለት ነው። ሆኖም ግን እርስ በራሳቸው አሁን ላይ እጅጉን በጣም ትልቅ ሰጣ ገባ ውስጥ እና እየተጣሉም ይገኛሉ። ጆከር ከዚህ በፊት እንግዲህ ሰኒን ያው እንዲያጠፋት ብዙ ጊዜ ማንነታቸው በማይታወቅ ሰዎች እንግዲህ መልእክት ይደርሰዋል። ነገር ግን እሱ ደግሞ ያው እየጠበቃትም ይገኛል ማለት ነው። ይህንን ሁሉ እንግዲህ ለሰኒ አንድ በአንድ ነግሯታል፣ አስረድቷታል ማለት ነው። ነገር ግን ሰኒ ምንም ቢሆን አንተ አጋች የነበርክና ልጠራጠርክም ይገባል እያለችም እንግዲህ ብቻ አሁን ላይ ሆድና ጀርባ ሁነው አንድ ቤት ይኖራሉ ማለት ነው። ብዙ ጊዜ ጆከር ሄድኩኝ በቃ ብቻሽን ግን አትኖሪ ከአብሮሽ የሚኖር ሰው ፈልጊ እያለም እየተሰናበታትም ነገር ግን ጥሏት ለመሄድ ጭራሽ
መጨከን አቅቶታል ማለት ነው። መጨረሻቸውስ ምን ይሆን? ማን ነውስ የሚያስፈራራቸው? የሰኒ ጠላት የሚሆነው ማን ነው? ስፒድ በህይወት አለ ይሆን እንዴ? ከሱ ውጭ እንግዲህ ማንም እንደዚህ የሚያባርራቸው ሰው የለም ማለት ነው። እንግዲህ ስፒድ እንደሞተ ነው እንግዲህ የተነገረው የምናውቀው። ነገር ግን አሁን ላይ እጅጉን በጣም ነገራቶቹ በሰኒና በጆከር መሀል ያው ብዙ የሚያስፈሩና የሚያሰቅቁ ነገሮች አሉ ማለት ነው። እስር ቤትን በጣም እንደ ጦር ፈርተውትም ይገኛሉ። እና ምንም ቢሆን የሰው ነፍስ ነው ያጠፋ ነው። እናም ከዚህ በኋላ ያለው ነገር እንግዲህ እስር ቤትም ሊሆን ይችላል በማለትም ጆከርም ሁሉን ነገር እኔ ነኝ የምወጣው አንቺ ምንም አላደረግሽም በማለትም እንግዲህ እያበረታታትም ይገኛል። አንተም ለኔ ብልህ ነው። ብቻ ግን መጨረሻቸውስ ምን ይሆን? ሁላችሁም ግምት፣ ሀሳብ አስተያየታችሁን በኮሜንት አጋሩን። ጽናትና አባቷ በስልክ ተደዋውለው ያወራሉ። በዛብህ ያው ቅዱስ ላይ ስለተኮሰበት እንግዲህ እስር ቤት ነው ያለው። እናም እንግዲህ በዛብህ እስር ቤት ነው። እንዲሁም ብርቄና ተሴ ደግሞ እንግዲህ ያው አይተናቸው አናቅም። ጽናትም እንግዲህ ወደኛ መጥተውም ደውለውም አያውቁም ብላለች። ያ ማለት ተሴና ብርቄ ህልማቸው ተሳክቶላቸው አንድ ላይ ናቸው ማለት ነው። በዛብህም እንግዲህ ያው ቅዱስ ላይ ስለተኮሰ እስር ቤት ይገኛል። ስለ ሰፈሩም ስለ ሁሉም ነገር ስትጠይቀው እንግዲህ ስለ በዛብህ አሁንም እየተወራ ነው ወይንስ ቀዝቅዟል ስትል አይ አሁንማ ሁሉም ነገር እንግዲህ ቀዝቀዝ ብሏል ብሎ አባትየውም እየተናገረ ነበረ። እንግዲህ ኒናም ጽናትዬ በስልክ አባቷን ስታወራ አይታ እንግዲህ ከጽናት ላይ ስልኩን ቀምታ ነበረ። የጽናትን አባት እንግዲህ ስታወራ የነበረው አሁን ላይ ኒና እንግዲህ ወደ እነ ጽናት ቤት እንዴት እንደገባች ሁላችንም የምናስታውሰው ነገር አለ። ነገር ግን አሁን ላይ የቅርብ የቤት ሰው የቅርብ ወዳጁን እንግዲህ ቤተሰባዊነትን ማንነት እንግዲህ ተላብሰው አንድ ላይ ይኖራሉ ማለት ነው። በጣም ደስ የሚል ነው። እናም እንግዲህ ሰኒ በተፈጠረው ነገር ሁሉ እንግዲህ መተኛትም አልቻለችም። ቀንም ሰላም የላትም፣ ተኝታም ትባንናለች። በጣም የሚያሳዝን ትልቅ ሰጣ ገባ ውስጥ ገብተዋል ማለት ነው። ሌላው ደግሞ እንግዲህ ቅዱስና ሰላም እጅጉን በጣም በሚያሳዝን ሁኔታ ምንም በንግግር ባለመግባባት ቁጭ ብለው ነገራቶቹን አውርተው ባለማጽዳት እሷም ባላጠፋችው እሱም ባላጠፋው ነገር እንግዲህ ተጣልተው ትልቅ ፍጥጫ ውስጥም ደርሰዋል ማለት ነው። ሰላምም እጅጉን በጣም ተናዳ እንግዲህ እኔ አጥብቄ ፈልጌሃለሁኝ፣ ነገር ግን ይህ አጥብቄ የፈለግኩብህን ደግሞ አንተ ነገ ጠዋት ፈላጊ ትሆንና ዋጋ ትከፍላለህ በማለትም ነበር እንግዲህ መጨረሻ የተናገረችው። ቅዱስም እንግዲህ እንደማይወዳትና እንደሚጠላት እንግዲህ ከአንደበቱ አውጥቶ ነግሯታል ማለት ነው። ይህም እንግዲህ እየተቀራረቡ ባሉበት ታይም ጥጤ እንግዲህ ሰላምን አፍቅሬያለሁ እያለ በሱ ምክንያት ነው። ጥጤ እንግዲህ ሰላምና ቅዱስን አንድ ላይ አይቷቸው በጣም በሚያሳዝን ሁኔታ የናሁም አባት ቅዱስን ጠይቆት ቅዱስም ደግሞ የናሁምን አባት ለመሸኘት ወጣ ባለበት ታይም እንግዲህ እግሩ ላይ ቁሞ ረግጦት ነበር ያለፈው። በጣም በሚያሳዝን ሁኔታ ማለት ነው። ጥጤ በጣም ተንኮለኛና በንግግር የማያምን በጉልበት የሚያምን ሰው ነው። እንግዲህ ሰላምዬም ቅዱስ አናዷት በባለፈው ክፍል እንግዲህ እንዳየነው እና እንደተመለከትነው ለቅዱስ ያሰረችለትን ምግብ እንግዲህ ጥጤ መንገድ ላይ ቀምቷት ሲበላ የተቀረጸ ቪዲዮ ነበር። ያንን ቪዲዮ እንግዲህ ናቲ ለቅዱስ አሳይቶት እሷ እኛን በዚህ ሰው አስደብድባናለች በተደጋጋሚ እያለም ቅዱስም ቅድም እኮ እኔንም ረግጦኝ ነበረ፣ ለካ በሷ ዘንድ ያለው ወገን ነው እንዴ በማለትም በጣም ተናዶ ነበረ ማለት ነው። ያም እንግዲህ አሁን ላይ ሰላምንና ቅዱስን እጅጉን በጣም ሊያለያያቸውም እና ትልቅ ጥል ውስጥ እንግዲህ ሊያዳርጋቸውም ችሏል ማለት ነው። ጥጤ ለመደባደብም ሰላምን እንድታስከፋላችሁ በማለትም ለመደባደብም ወደ እነሱ ቤት መጥቶ እንግዲህ ቅዱስ ጋር ግብ ግብ ሲይዙ ናቲ እንግዲህ ከኋላ ድንጋይ መቶ ጫና አድርጎበት እንግዲህ ጥጤን መሬት ላይ ዘርረውት ነበረ። በዛ ቅጽበትም ነበረ ሰላምን ፈልጎ ሂዶ ሙልጭ አድርጎ እንግዲህ ቅዱስ የሰደባት ማለት ነው። ሰላምን በጣም ተናዳበት ተመልክተናል። ሌላው እንግዲህ ሶሲና ሀዊ ተገናኝተዋል። ሀዊ ሶሲን
አጥብቃ ፈልጋት ነበረ። የፈለገችባትን መንገድ አንቺ ከናሆም ጋር ጥሩ ነገር የላችሁም እና ለምን እኔና አንቺ አንድ ላይ አብረን አንሰራም ብላ ምንድን ነው ልንሰራ የምንችለው ብላም እንግዲህ ሶሲ ስትጠይቃት ምሩን ስትል እንግዲህ አውርታ ሳትጨርስ በጥፊ ነበረ ያጠናበረቻት ማለት ነው። እናም እንግዲህ ሀዊም በጣም የተሳሳተ ሰው ጋር ነው የመጣሁት ማለት ነው ብላ እንግዲህ ሚስጥሯን አውጥታለች። በጣም ተናዳለች። ሶሲም እንግዲህ አይደለም አብሬሽ ልሰራ ይቅርና አሁን ሄጄ ሁሉ ነገርሽን ለቅዱስ ለናሆም ነግረዋለሁኝ ከዛ ቤት እንዴት አድርጎ እንደሚያወጣሽ ደግሞ ራስሽ ጠንቅቀሽ ታውቂያለሽ በማለትም ሶሲ እንግዲህ ለሀዊ በጥፊ መታት። እንግዲህ ሚስጥሯን አውቃባታለች። ይህን ነገር ደግሞ ለናሆም ትነግረዋለች። ናሆም ብዙ ነገር እንግዲህ ሀዊ ላይ እያየና እየተመለከተ ስለሆነ በደንብ አድርጎ ይጠነቀቅና ምሩን ይታደጋታል ብዬ ተስፋ አደርጋለሁኝ። እናም እንግዲህ ውድና የተከበራችሁ አድማጭ ተመልካች ቤተሰብ የጽናት ድራማ የክፍል 198 ይህን ይመስል ነበረ። እንግዲህ ቀጣይስ ክፍል ምን ይፈጠር ይሆን የሚለውን አብረን በቀጣይ ክፍል የምናይ ይሆናል ማለት ነው። ለዛሬ የነበረን ቆይታ ይህን ይመስል ነበረ። ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ለምታበረታቱኝ እጅጉን በጣም አድርጌ አመሰግናለሁ። በቀጣይ ክፍል እስክንገናኝ ባይ ባይ።